7 አስርት ዓመታትን የተሻገረው የኢትዮጵያና ብራዚል የሁለትዮሽ ግንኙነት ኢኮኖሚያዊ የትብብር ማዕቀፎችን ጨምሮ በበርካታ ዘርፎች ለማጠናከር እየተሰራ ይገኛል። ይህንንም መነሻ ያደረገና ሁለቱ ሀገራት በንግድና ኢንቨስትመንት ያላቸውን ግንኙነት ለማጠናከር ያለመ የኢኮኖሚ ትብብር ፎረም ተካሂዷል። ፎረሙ በግብርና በማኑፋክቸሪንግና በቴክኖሎጂ ሽግግር ላይ የተኮረ ስለመሆኑም ተመላክቷል። ግብርናና አግሮ ፕሮሰሲንግ መስኮች ላይ ይበልጥ ማሳደግ የሚያስችል ፍሬያማ ውይይት የተካሄደበት ነው። ግን ይሄ መድረክ ከውይይትም ባሻገር ከብራዚል 76 የሚሆኑ የተለያዩ የኩባንያ የስራ ኃላፊዎች የተገኙበት ነው። ስለዚህ በአጠቃላይ ስንመለከተው የንግድ የኢንቨስትመንት ግንኙነቱን ብቻ ሳይሆን በአጠቃላይ የሆል ኢኮኖሚው ያለውን እርስ በርስ ትብብር ወደ ላቀ ደረጃ ለማድረግ የሚያስችል ተጨባጭ ውይይት የተካሄደበት ነው። ግዙፍና ትላልቅ የብራዚል ካምፓኒዎችን ይዘን ነው ወደ ኢትዮጵያ የመጣ ነው። እነሱም በኢንቨስትመንት መሰማራት የሚፈልጉና ከፍተኛ የስራ ዕድል መፍጠር የሚችሉ ናቸው። ይህን በማድረጋችንም ደስተኞች ነን። ይህ ፎረም ይህን ሂደት በእጅጉ የሚደግፍና ተጨባጭ ውጤቶች እንዲገኝ ያለው አበርክቶ ከፍተኛ ነው። የኢኮኖሚ ትብብር ፎረሙ ኢትዮጵያ ያላትን ምቹ የኢንቨስትመንት እድል በስፋት የተዋወቀበት ሲሆን የሁለቱን ሀገራት አጋርነት ወደ ላቀ ስትራቴጂያዊ ግንኙነት ለማዳበር ያግዛልም ነው የተባለው። ኢትዮጵያ ለውጭ ኢንቨስትመንት ክፍት ባደረገቻቸው የቴሌኮም የባንክና የጅምላ ንግዶችን ጨምሮ በበርካታ ዘርፎች ምቹ ምህዳር ስለመከፈቱም ተመላክቷል። የብራዚል ባለሀብቶችም ኢትዮጵያን እንደ ስትራቴጂካዊ መግቢያ በመጠቀም ሰፊውን የአፍሪካ ገበያ መድረስ እንደሚችሉ ነው የተነሳው። ዘላቂ ልማትን ለማረጋገጥ የሚያስችሉ ስትራቴጂካዊ የኢንቨስትመንት ትስስሮችን ለማጠናከር እየተሰራ ይገኛል። በዋናነትም በግብርና፣ በማኑፋክቸሪንግ፣ በቴክኖሎጂና ቱሪዝም ዘርፎች ልዩ ትኩረት ተሰጥቷቸዋል። የንግድና ኢንቨስትመንት ግንኙነቱ ኢትዮጵያ ወደ ብራዚል እሴት የተጨመረባቸው የጨርቃጨርቅና የቆዳ ውጤቶችን ጨምሮ በርካታ ምርቶችን በበለጠ ለመላክ ያስችላታል። ከብራዚልም የግብርናውን ዘርፍ የሚያግዙ ማሽነሪዎችና መሰል ምርቶችን ወደ ሀገር እንድታስገባ ምቹ መደላድል ይፈጥራል። ይህም ብራዚል የኢትዮጵያ ስትራቴጂካዊ አጋርነቷን የበለጠ በማጠናከር የሁለቱንም ሀገራት ተጠቃሚነት ያሳድጋል። ኢትዮጵያ generates one of Africa's largest renewable energy supplies. ኢትዮጵያ ከአህጉረ አፍሪካ ከፍተኛውን የታዳሽ ኃይል ማመንጨት ትችላለች። ይህም በማኑፋክቸሪንግና አግሮ ኢንዱስትሪ ለሚሰማሩ ኢንቨስተሮች ተመጣጣኝና አስተማማኝ ኃይል አቅርቦት እንዲኖራቸው ያስችላል። ቱሪዝም፣ አይሲቲና የማዕድን ዘርፎችን ጨምሮ ለኢንቨስትመንት ምቹ የማድረግ ስራዎችም ተጠናክረው ቀጥለዋል። በአፍሪካ ነጻ የንግድ ቀጠና አማካኝነትም በኢትዮጵያ የሚገኙ ኢንቨስተሮች አህጉር አቀፍ ገበያውን እንዲቀላቀሉ ትልቅ ዕድል ያገኛሉ። ከኢትዮጵያ አየር መንገድ ጋር በመተባበርም የብራዚል ባለሀብቶች ኢትዮጵያን እንደ ስትራቴጂካዊ መግቢያ በመጠቀም ሰፊውን የአፍሪካ ገበያ መድረስ ያስችላቸዋል። ኢትዮጵያ ሰርቪስ አስ ኤ ናቹራል ጌትዌይ ቱ ዘ ኮንቲኔንት ኦፍ አፍሪካ። በፎረሙ የአፔክስ ብራዚልና ከኢትዮጵያ ኢንቨስትመንት ኮሚሽን እንዲሁም የብራዚል የግብርናና እንስሳት ሚኒስቴር ከኢትዮጵያ የግብርና ሚኒስቴር ጋር የሁለትዮሽ ስምምነት ተፈራርመዋል። ኢትዮጵያ ያካሄደችው የኢኮኖሚክና ኢንቨስትመንት ፖሊሲ ማሻሻያዎችን በመጠቀም የሁለቱን ሀገራት ሁለንተናዊ የትብብር ማዕቀፍ ለማጠናከር እየተሰራ ይገኛል የተባለው የሀገራችን ባለሀብቶችም ከብራዚል አቻዎቻቸው ጋር በተለይ ቀደም ሲል እንደጠቀስኩት በግብርና ቴክኖሎጂ፣ በምግብ ዋስትና ዘርፎች፣ በማይኒንግ ዘርፍ፣ በማዕድን ዘርፍ፣ በሌሎችም በአቪዬሽን ዘርፎችም ትብብር ሊያደርጉና በጋራ ሊሰሩባቸው ይችላሉ። የኢትዮጵያ ውስጥ እየተካሄደ ያለው የኢኮኖሚ ሪፎርም ደግሞ በርካታ የሆኑ የተመቹ የኢንቨስትመንት መስኮችን ለብራዚል ኩባንያዎች ያስተዋወቀ ነው፣ ያቀረበ ነው። ይህንን እንግዲህ ተጠቅመን የሁለቱ ሀገሮችን ግንኙነት ወደ ላቀ ደረጃ ማድረግ አለብን የሚለው አብይ ትኩረታችን ሆኖ ይቀጥላል። በሁለቱም ሀገራት የግብርና ሚኒስትሮች መካከል የሁለትዮሽ ስምምነት ተፈርሟል። የግብርናው ዘርፍ የሁለቱም ሀገራት የኢኮኖሚ ምሰሶ በመሆኑ ስምምነቱ ተጨባጭ ለውጦችን እንደሚያመጣም ይጠበቃል። ከዚህ ባሻገር ኢትዮጵያ ታሪካዊ የሆነ የኢኮኖሚ ትራንስፎርሜሽን ላይ ትገኛለች። በርካታ የኢንቨስትመንት ሴክተሮችም ለግሉ ዘርፍ ክፍት እየተደረገ በመሆኑ ብራዚልም በዚህ ረገድ ተሳትፎዋን አጠናክራ ትቀጥላለች። እዚህ የተገናኘ ነውም ለዚህ ነው። የብራዚል ካምፓኒዎችና ኢንቨስተሮችን በማምጣት የዚህ ለውጥ አካል ለመሆን እንዲሁም በዘርፉ ለተገኘው ስኬትም ደስታችንን ለመግለጽ ነው።